አቶ ደረጀ ዳጣ የገዛ ልጁ እንደሆነች እስካሁን ድረስም ዝም ያለው ዲኤንኤ ምርመራ አድርጎ ልጁ እንደሆነች ለማረጋገጥ እንደነበረና ዛሬ ደስታው የደስታው ቀን እንደነበረና ዛሬ ተደስቶ እንደሆነ ለሁሉም አበሰረ። ሚስቱ በጣም አዘነች። በጣም ምስኪን ሴት ነበረች። ይሄ የሚገባት ሴት አልነበረችም። በድጋሚ ደግሞ ከሰላም ጋር ግንኙነት እንደነበረውና ሰላም አሁን የገዛ ቤት ውስጥ ደግሞ ድጋሜ ከሱ ልጅ እንዳረገዘች ለሁሉም ሰው ተናግሯል ማለት ነው። ሁሉም ሰው በጣም ደነገጠ ከውሃ በስተቀር ማለት ነው። ውሃይም ደግሞ ያልደነገጠችው ምንም ነገር ስላልገባት ውሃ ስለሆነች ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ዳጣ ክፍል 26 ይዤላችሁ መጥቻለሁ። ክፍል 26 ላይ እንግዲህ ዳጣዬ እና ደረጀ አባትና ልጅ መሆናቸውን አረጋግጦ ዳጣዬ በጣም ደስ ብሏታል ማለት ነው። ደስ ያለበት ምክንያት ደግሞ እስከዛሬ ድረስ እንግዲህ ጎዳና ላይ ስትኖር ነበረ። የአባት ፍቅር የሰውን ፍቅር ራሱ ያየችው በነ ሞገስና በነ ብሩክ ነበረና ፈጣሪ ብሩክ ሞገስን ይባርከውና ቤተሰቦቿን ካገናኛት በኋላ የቤተሰቦቿ ፍቅር አግኝታለች። የአባቷን ፍቅር ልጁ አይደለውም በማለት ልቧ ሲፈራ ነበረና ዲኤንኤ ምርመራው ተደርጎ እንግዲህ ልጁ እንደሆነች ተረጋግጧል ማለት ነው። አቶ ደረጀም በጣም ደስተኛ ነው። ደስ በማለቱ ብዛት እንግዲህ ቤት ገብቶ ከቤተሰቦቹ ጋር ደስታው ሲያጣጥም ነበረ። ግን ሚስቱ በጣም የምትገርብና በጣም ገራሚ የሆነች ሴት ናትና እንደዚህ አይነት ሴቶችም አሉ በህይወት ውስጥ ማለት ነውና ደስታው ሳይነግራት ራሱ ተደስታ ነበር። ለሱ ደስታ ብላ ተነስታ ከልጆቿ ጋር የደስታው ተካፋይ እየሆነች ነበረ። ግን ዳጣ ልጁ እንደሆነች ብታቅ ደግሞ ምን እንደምትል እኔ ማወቅ እፈልጋለሁ። ግን ዛሬ ለዳጣዬ ልጄ በሆንሽ ብዬ ተመኘው። አንዳንዴ ከልጆቼ ጋር ሳይሽ በተለይ ከውሃ ጋር ሳይሽ መታ ነው የምትመስሉኝና አንድ ላይ የእውነተኛ ልጄ ብትሆኝ ብዬ አንዳንዴ እመኛለሁ። እኔም ደግሞ ልጄ ብትሆኝ ልጅሽ ብሆን ብዬ እናቴ ብትሆኝ ብዬ ሁሌም የሚመኝ ሴት ነኝና በማለት ከዳጣዬ ጋር ፍቅራቸው ሲገላለጹ ነበረ ማለት ነውና ዳጣዬ እንግዲህ በጣም ደስ ብሏት እስከዛሬ ድረስ ብላ ማታውቀውን ወይም ደግሞ የአባት ፍቅር አላየችም። እንኳን የአባት ፍቅር የቤተሰብ ፍቅር ምን እንደሆነ ራሱ አታውቅም ነበር። እንግዲህ አሁን እንግዲህ አባቷ ከሆነ በኋላ ካወቀች በኋላ ያላትን ነገር ጫማ ሳይቀር ልብስ ግዛልኝ፣ ፀጉር ማዘዣ ግዛልኝ አባዬ እያለችው ተደጋጋሚ ደስ ብሏት እየጠየቀችው ነበረ። ከዛ በኋላ ፈዛ ቀርታ እንግዲህ እንዲህ ሁሉም ነገር እገዛልሻለሁ፣ የፈለግሽው ነገር አደርግልሻለሁ። ከዚህ በኋላ እኮ አንቺ ከነውሃ በምንም አትለይ። እኔ በፊት እንዳወቁች ነበር ልጄ መሆንሽን ልቤ የነገረኝ፣ አሁን ደግሞ አረጋግጫለሁ። ስለዚህ ከዚህ በኋላ ለልጆች የሚገባቸው ሁሉ ለአንቺ የሚገባሻል። የኔ እናት እስከዛሬ የተሰቃየሽው ወይም ደግሞ የሰው ፍቅር፣ የልጅ ፍቅር፣ የአባት የእናት ፍቅር ያጣሹን እኔ በእጥፍ እጥፍ አድርጌ እሰጥሻለሁ ልጄ ብሏታል። በዚህ ነገር ደግሞ ዳጣዬ በጣም ደስ ብሏታል። እያብ ደግሞ እንግዲህ የሴጣን ቁራጭ የሆነች ልጅ እሷ ክፋቷን ማሰብ አላቆመችም። ከሰላምዬ ጋር መነጋገሯንም አላቆመችም። የልጁ አባት ማን እንደሆነ ለማጣራት እንግዲህ ደፋ ቀና እያለች ነው። እዛ ጭፈራ ላይ ራሱ እነሱ ሁለቱ እንደዚህ ተደስቶ ከዛ በኋላ አቶ ደረጀ እንግዲህ የተደሰተበትን ነገር ሊናገር አፉ ላይ አምጥቶ ነው እንግዲህ ሰላም ዳጣ ያስቆመችው ማለት ነው። እና ዳጣ አዎ ልጅክ ውሃ ናት በማለት ውሃን ወደሱ ገፍትረው ነበር ሀሳቡን ያስቀየረችው ማለት ነው እንጂ እሱ የተደሰተበትና የደስታ ምንጭ ምን እንደሆነ የስንት ዓመታት ሲጠብቅ የነበረውን ነገር ምን እንደሆነ ለመናገር ወስኖ ነበረ። እድሜ ለዳጣ ነገሩ ቆሟል ማለት ነው። ለሚስትዮ ይሄ አይገባትም፣ ያው ማውቁ አይቀርም። ከማወቅ በላይ ደግሞ የዳጣ እንኳን እሺ በፊት የነበረው ስህተት ነው። አሁን የሰላምዬ ስታስብ ምን እንደምትል እኔ ማወቅ ፈልጋለሁ። በነገራችን ላይ እንደ ሰላም መጥፎ ሴት አላየውም እኔ ማለት ነው። ለዛ ሴት ይሄን ነገር ማሰቧ እንዴ ልጅ ከፈለገች እና አብረዋ እየበላች አብረዋ እየጠጣች ይህም ነገር እሷ ላይ አይገባትም ነበር፣ ማድረግ የለባትም ነበረ። ልጅ ከፈለገች ከሌላ ወንድ መውለድ ትችል ነበር። ግን ልጅ ስለፈለገች ብቻ ሰውየው ያኔ ጥፋት የለበትም። እሷን ሚስቱን እሷ ውስጥ ስላየ ነበረ በስካር መንፈስ እንደዛ ያደረገው እንጂ ፈልጎ አልነበረም ይሄንን